ሰላም ጤና ይስጥልን። ዛሬ ደግሞ በማኑዋል ተሽከርካሪዎች ላይ እንዴት ማርሻችን ዜሮ መሆኑን እንደምናውቅ እናያለን። ቤቱን ፎሎ በማድረግ እንጀምር። በማኑዋል ተሽከርካሪዎች ላይ ይሄ ማርሽ እጀታ ዜሮ ማርሽ ላይ መሆኑን የምናውቅበት ሶስት መሰረታዊ ዘዴዎች ይኖራሉ። አንደኛው ምንድነው? አሁን እንደምታዩት ይሄ ስፋቱ ነው። አሁን ይሄ በጣም ረጅም ይሄዳል። ማርሽ ላይ ግን ከሆነ ይሄ ምንም ያክል ስፔስ አይደለም ወይ ደግሞ አነስተኛ ስፔስ ነው የሚሄደው ማለት ነው። እዚህ ጋር ግን ሲሆን ወይ ደግሞ ዜሮ ላይ ግን ሲሆን እጅግ በጣም ሰፋ ያለ ስፔስ ይወስዳል። ሌላ ማርሽ ላይ ብናስገባው ልክ እንደዚሁ አይንቀሳቀስም ማለት ነው። ስለዚህ አንደኛው ዘዴ ምንድነው? ወደ ግራና ወደ ቀኝ አድርገን የምናየው ነው። ይሄኛው አንደኛው ዜሮ መሆኑን የምናውቅበት መንገድ ነው። ሁለተኛው ዘዴ ደግሞ አንድ ወደፊት አንድ ደግሞ ወደ ኋላ እናደርግና መሀል ላይ ይሄ ዜሮ ነው ማለት ነው። ወይም ደግሞ አንድ ማርሽ ላይ አስገብተን ልክ እንዲህ ስናወጣው ዜሮ ነው ማለት ነው። ስለዚህ ሁለተኛው ዘዴ ደግሞ ወደፊት ምንፈልገው አንድ ማርሽ ላይ ወደ ኋላ ምንፈልገው አንድ ማርሽ ላይ እናስገባና መሀል ላይ ማድረጋችን ዜሮ መሆኑን ያሳየናል ማለት ነው። ሶስተኛው ደግሞ ሞተር ከተነሳ በኋላ ነው። የተሽከርካሪያችን ሞተር ልክ በእንደዚህ አይነት ሁኔታ ከተነሳ በኋላ ፍሪሲዮን ረግጠናል። እንደምታዩት ልክ ፍሪሲዮናችንን በምንለቅበት ሰዓት ሞተር ላይ ምንም አይነት ድምጽ ከሌለ ወይ ደግሞ ምንም አይነት እንቅስቃሴ ከሌለ ይሄ ዜሮ ማርሽ ነው ማለት ነው። ነገር ግን እዚህ ጋር ለምሳሌ ይሄ ማርሽ ላይ ነው ያለው። እዚህ ጋር ሞተር ካስነሳን በኋላ ኦሬዲ ፍሪሲዮን ስለያዝናውን ተሽከርካሪው እየተንቀሳቀሰ አይደለም። ነገር ግን ልክ እዚህ ጋር ማርሽ ላይ እንዳለ ፍሪሲዮናችንን መልቀቅ ስንጀምር የተሽከርካሪያችን ድምጽ መቀየር ወይ ደግሞ መርገፍገፍ ይጀምራል። የዚህ ጊዜ ምን ማለት ነው? ይሄ ተሽከርካሪ ማርሽ ላይ ነው ያለው ማለት ነው። የትኛው ማርሽ ላይ ቢሆን ልክ ፍሪሲዮን በምንለቅበት ሰዓት የሞተራችን ድምጽ መቀየር ይጀምራል ማለት ነው። ስለዚህ ዜሮ ላይ ግን ከሆነ ፍሪሲዮንን ብንለቅ ምንም አይነት የድምጽ ለውጥ አናይም። ስለዚህ ማኑዋል ተሽከርካሪዎች ላይ ይሄ ማርሻችን ዜሮ ፖዚሽን ላይ መሆኑን የምናውቅበት ሶስቱ ዘዴዎች እኚህ ናቸው ማለት ነው። አንደኛው ወደ ግራና ወደ ቀኝ፣ ሁለተኛው ወደፊትና ወደ ኋላ አድርገን መሃል ላይ፣ ሶስተኛው ደግሞ ሞተር አስነስተን ፍሪሲዮን ስንለቅ ድምጽ ከሌለ ምንም አይነት ድምጽ ከሌለው ዜሮ ማርሽ ነው ማለት ነው። ነገር ግን ድምጹ ወደ መቀየር ወደ መርገፍገፍ ግን ከሄደ ማርሽ ላይ ነው። ስለዚህ በእንደዚህ አይነት መልኩ እናውቃለን። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት፣ ጥያቄ ስለ ኮሜንት ሴክሽን ላይ አስቀምጡልኝ። ለሁሉም ድረስ ኮፒ ሊንክ አድርጉ። ይመቻችሁ።